ይህንን ምስል በአይምሯችሁ ውስጥ እንድትመለከቱ ልጠይቃችሁ። አንድ ሰው በጣም በተጨናነቀ መንገድ ላይ ለብቻው ቆሟል። አካባቢው ላይ የሚመላለሱት የሚያልፉትም ሰዎች እንዳለ ሁሉም እየተጣደፉ ነው። የራሳቸው የሚሰሩት ስራ አለ። ከአንድ ስራ ወደ ሌላ ስራ ለመሸጋገር እየሞከሩ ነው። ስልካቸውን ይመለከታሉ። ሶሻል ሚዲያ ላይ የሚያዩትም ነገር ያስገርማቸዋል። ከዚህ በላይ መስራት አለብኝ፣ ከዚህ በላይ መንቀሳቀስ አለብኝ እያሉ ያስባሉ። የተሻለ ስኬትን ይፈልጋሉ፣ የተሻለ ውበትን ይፈልጋሉ። ከሰዎች የሚያገኙትም ተቀባይነት እንዲበዛላቸው ይፈልጋሉ። ብቻ ምን አለፋችሁ ድምጹ ማያበቃ ድምጽ ነው። ሁሌም ቢሆን ተጨማሪ የሚል ድምጽ ባጠገባቸው አለ። ሁሌም ቢሆን አሁን ከሆኑት በላይ ስትራይቭ ለማድረግ ለመጣርና የበለጠውን ነገር ለማግኘት ይሞክራሉ። በዚህ ሁሉ መሃል ውስጥ ግን ያለው አንድ ሰው ምንም ነገር አልፈልግም፣ አሁን ካለኝም በላይ እየቀነስኩ ለመሄድ እፈልጋለሁ፣ እንደውም አሁን ካለኝ በታች ነው የሚያስፈልገኝ፣ እነዚህ ሁሉ ነገሮች አስፈላጊ አይደሉም ብሎ የሚያስብ ሰው ነው። አብዛኞቻችን ከልጅነታችን ጀምሮ እንድናስብ እንድንፈልግም የተጠየቀው ነገር ሁሌም ቢሆን ተጨማሪ ነገር የምናገኝበትን መንገድ ማወቅ ነው። ገንዘብም ከሆነ እንዴት ነው ተጨማሪ ገንዘብ ላገኝ የምችለው? እውቅናም ከሆነ እንዴት ነው ከዚህ በላይ ልታወቅ የምችለው? ሁሌም ቢሆን ተጨማሪ ነገር ነው የምንጠይቀው። ለምን ብለን ካሰብንም ደግሞ ምናልባት ነፃነትን የሚያመጡልን ነገሮች እነዚህ ናቸው ብለን ስለምናስብም ይሆናል። አሜሪካዊው ፈላስፋ ሄንሪ ዴቪድ ቶሮ ግን የዚህን ተቃራኒ መንገድ መውሰድን ይመርጣል። ነፃነት የሚገኘው በዚህ መንገድ ሳይሆን በተቃራኒው መንገድ ነው የሚለው። ሰዎች how can I get more ብለው ሲያስቡ፣ እንዴት ነው ተጨማሪ ላገኝ የምችለው ብለው ሲያስቡ፣ ሄንሪ ዴቪድ ቶሮ how can I need less ብሎ መጠየቅ ጀመረ። እንዴት ነው ትንሽ ነገር ሊያስፈልገኝ የሚችለው አለ። ይህንን ከጠየቀ በኋላ የተቀበለውም ያገኘው መልስ ብዙዎቻችን ለመመልከትም ለመተግበርም የምንፈራው መልስ ነው። ፍሪደም ወይንም ነፃነት ብለን የምናስበው ነገር በመጨረሻም የምናገኘው የምንፈልገውን ነገር እንዳለ ካገኘን በኋላ አይደለም። ወይንም ደግሞ ይሄንን ነገር ካገኘው በኋላ በቃ የዛኔ ፍሪ ሆናለሁ፣ ነፃ ሆናለሁ ብለን እናስብ ይሆናል። በዛ መንገድ ሳይሆን ነፃነትን የምናገኘው አሁን ላይ ነፃነትን ማግኘት እንደምንችል ስናውቅ ነው። ይህ ማለት ክላሪቲን ይጠይቃል፣ ግልጽ መሆንን። ታዲያ አሁን ክላሪቲን ወይንም ደግሞ ግልጽነትን እንዴት ነው ልናገኝ የምንችለው ካልን አንድ ነገር ላይ ብዙ ነገርን በመደራረብ ሳይሆን ሲጀመርም የነበረውን ነገር እያነሳን ከዛ ጋር ዞር ስናረገው ነው። ነገሩ እየተገለጠ ነው እንጂ የሚመጣው እየተሸፋፈነ አይደለም ማለት ነው። ስለዚህ በህይወት ምን ያህል ላገኝ እችላለሁ የሚል ጥያቄ ሳይሆን ምን ያህል ላስወግድ እችላለሁ የሚለውን ጥያቄ መጠየቅ ይሻላል። እንደዚህ አይነት ጥያቄ የሚጠይቅ ማንኛውም ሰው ደግሞ እዚህ ምድር ላይ ማንም ሰው ሊወስድበት የማይችለውን ትልቁን ሀብት የሚያገኝ ሰው ይሆናል። ቃላቶችን መረዳት ከጀመርንበት እድሜ ጀምሮ እስካሁን ድረስ የምንሰማው ጆሮአችን ውስጥ የሚንሾካሾክ አንድ ነገር አለ። በህይወት ደስተኛ መሆን ከፈለክ ብዙ ነገር ያስፈልጋል እንባላለን። ስለዚህ ያ አንድ ህፃን ልጅ አንድ መጫወቻ ብቻ ብትሰጡት ደስተኛ አይሆንም። ሌላኛውንም ሲያይ ይሄንንም ግዙልኝ ይላል። ትገዙለታላችሁ። አሁንም በዛ አይበቃም፣ ይቀጥላል። ያ ልጅ ካደገ በኋላ ትምህርት ቤትም ከገባ በኋላ አንድ ሰብጀክት ላይ ኤ ቢያመጣ በቂ አይደለም። ብዙ ሰብጀክቶች ላይ ኤ ማምጣት አለበት፣ ከኤም በላይ ኤ+ ማምጣት አለበት ይባላል። ያ ልጅ አሁንም ከዩኒቨርሲቲ ከተመረቀ በኋላ ተጨማሪ ግሬድ የነበረው ነገር ይቀርና ተጨማሪ ገንዘብ ያስፈልጋል ይባላል። አንዴ እዚህ ጨዋታ ውስጥ ከገባችሁ ማብቂያ የለውም። ስለዚህ ብዙ ገንዘብ አገኘ፣ እሺ እንደዛ ከሆነ የተሻለ ቤት ያስፈልጋል፣ ትልቅ ቤት፣ ፈጣን መኪና፣ በፊት ከነበረው ስራ የተሻለ ስራ፣ እንዲህ እያለ የማያልቅ ዝርዝር ይቀጥላል። ለምንድነው ይሄ ዝርዝር የማያልቀው ካላችሁ ምክንያቱም ደግሞ እንዲያልቅ ስላልተፈለገ ነው። መቼም ቢሆን ማብቂያ የለውም፣ ተጨማሪ ነገር አለ ሁሌም ቢሆን። ሳይኮሎጂስቶች ይህንን ነው እንግዲህ the paradox of choice የሚሉት። ብዙ ምርጫዎች በቀረቡልን ቁጥር የበለጠ ረፍት እያጣን እንመጣለን። እያንዳንዱ የምትገዙት ነገር ለእናንተ እፎይታን ማምጣት ነበረበት። ነገር ግን የሆነ ነገርን ስትገዙ ጭራሽ ያንን ነገር ወደ ማነጻጸር ነው የምትሄዱት። ልብስ ለበሳችሁ፣ እሺ እንደናንተ አይነት ልብስ የለበሰው ማን ነው? እሱን ለመመልከት ትወጣላችሁ። ከሌሎች ጋር ለማመሳሰል እንኳን ባይሆን ከራሳችሁ ጋር ማመሳሰላችሁ አይቀርም። እናንተ 5 ቲሸርት ካላችሁ 5ቱን አወዳድራችሁ የትኛው የተሻለ ነው ወደሚለው ትመጣላችሁ። የተሻለውን ለብሳችሁ ለመውጣት መሰለኝ። 50 ቲሸርትም ደግሞ ቁም ሳጥናችሁ ውስጥ ተቀምጠው ከሆነ እስቲ አዲስ የተለቀቀ ካለ ወይንም ደግሞ ፋሽኑ የተቀየረ እንደሆነ እስቲ ወጣ ብዬ ሰው የሚለብሰው ልይትላላችሁ። እናንተን እርካታ ሊያመጣላችሁ የሚገባው ነገር የጭንቀታችሁ መንስኤ እየሆነባችሁ ይሄዳል። ለመልበስ ብቻ የተገዛው ልብስ ጭራሽ ሐሳብ እንዲታስብበትም ምክንያት ሆነ። እንደዚህ እንኳን ቢሆን አሁንም ድረስ ሶሳይቲ ወይንም ደግሞ ማህበረሰባችን ይህንን ተጨማሪ የሚባለው ነገር እየፈለገ ነው። ገበያውም ደግሞ የበለጠ እየደራ የሚመጣው እናንተ በህይወት ያስፈልገኛል ብላችሁ የምታስቡ
የምታስቡት ነገር እየበዛ በመጣ ቁጥር ነው። ለዚህ ነው ማስታወቂያ የሚሰሩ ሰዎች ለእናንተ ፕሮዳክቱን ወይንም ደግሞ የሚሸጡትን ነገር ሳይሆን እየሸጡላችሁ ያሉት ስሜቱን ነው የሚሸጡላችሁ። ያ ማለት ይህን ነገር ብታመጡ በህይወታችሁ ውስጥ ብታስገቡ ህይወታችሁ በዚህን ያህል ይለውጣል ይላሉ። እንዲህ ብለው ማስታወቂያ በመስራታቸው የተነሳ ብቻ ለካስ ከዛሬ ድረስ ህይወቴ ጎዶሎ ነበር፣ ይሄ ነገር ያስፈልገኛል ማለት ነው ብላችሁ እንድታስቡ ያደርጓቸዋል። ስለዚህ የምትመለከቱት ማስታወቂያ እንዳለ ዲሳቲስፋክሽን ነው እንጂ የሚያጮኸው የፕሮዳክቱን ወይንም ደግሞ የሚሸጡትን ነገር አይደለም። እናንተ በህይወታችሁ ምን ያህል እንዳልተመቻችሁ ነው የሚያሳዩአችሁ። እያንዳንዱ ውድ የሚባለው ነገር እናንተ ገና ስኬት ጋር እንዳልደረሳችሁ ያስታወሳችሁ ይመጣል። ለውበት የሚሸጡት ነገር እንዳለ በእናንተ ኢንሴኩሪቲ ላይ በእናንተ በራሳችሁ አለመተማመንና በራሳችሁ ሀፍረት ውስጥ የሚሸጡላችሁ ነገሮች ይሆናሉ። ሜካፕ ስትመለከቱ የምትገዙት እኔ ቆንጆ አይደለሁም ብላችሁ ስለምታስቡ ነው። የሜካፑን ማስታወቂያ ብትመለከቱ ያቺን ሜካፕ ከተቀባች በኋላ የተቀባችዋ ሴት በጣም ብዙ ሰዎች ሲመለከቷት፣ ብዙ ሰዎች ሲያደንቋትና ሲወዷት ታያላችሁ። ሰብኮንሺየስሊ አይምሯችሁ ውስጥ የሚመጣው ሐሳብ ምንድነው? እኔም ይሄንን ነገር ብቀባ ከሰዎች እንደዚህ አይነት አቴንሽን ላገኝ እችላለሁ ብላችሁ ታስባላችሁ። ማስታወቂያ የለቀቁት ሰዎች እናንተ ላይ ቀለዱባችሁ ማለት ይቻላል። ፊታችሁ ላይ ባለው ሽፍታ ምክንያት ብቻ ስለምታፍሩ ያቺን ሽፍታ ለመቀነስ ያቺን ሽፍታ ላለማሳየት ብላችሁ ሜካፑን ትገዙታላችሁ። አንዴ ያንን መጠቀም ከጀመራችሁ በኋላ ያንን ነገር መተው አትፈልጉ። ምክንያቱም አንዴ ለምዳችሁታል። እንዲህ ያረጉ እናንተ የዛ ፕሮዳክት የዛ ነገር ሱሰኛ እንድትሆኑ ያረጋችኋል ማለት ነው። ታዲያ እነዚህ የምትጨምሯቸው ነገሮች የምታጠራቅሟቸው ነገሮች በህይወት እናንተ ነፃ ያወጧችሁ ሳይሆን ባለቤትነታቸውን እየወሰዱባችሁ ይመጣሉ። ስለዚህ እናንተ የነሱ ባለቤት ሳትሆኑ እነሱ የናንተ ባለቤት ሆነው ይቀራሉ። ብዙ ንብረት ባላችሁ ቁጥር ብዙ ነገር መጠበቅ አለባችሁ ማለት ነው። ብዙ ነገር ባባረራችሁ ቁጥር ብዙ ነገር ላለማጣትም በዛው ልክ እየሰጋችሁ ነው የምትቀጥሉት። ስለዚህ ምናልባትም የነጻነት ጉዞ ብላችሁ ያሰባችሁት ጉዞ እናንተን የሚያሳድድ እድሜ ልካችሁን የሚያስር ጉዞ ይሆናል። አንዳንዶች በእጦት ምክንያት ታስረው ይቀራሉ። እናንተ ደግሞ በአባንደንስ ወይንም ደግሞ በመትረፍረፍ ውስጥ ሆናችሁ እስር ቤት ውስጥ ትቀመጣላችሁ። ምክንያቱም አለኝ የምትሉት ነገር እንዳለ እናንተ ባለቤት ነው። ራሳችሁን እንደ ትልቅ ነገር እየተመለከታችሁ ስትመጡ ብዙ ማጣው ነገር አለ ብላችሁ መመልከታችሁ አይቀርም። ዝነኛ ከሆናችሁ ስሜን አጣለው ትላላችሁ። ምንም ነገር ማጣው ነገር የለኝም ብሎ የሚያስብ ሰው ግን ዓለም ላይ በጣም ትልቅ ኃይል ያለው ሰው ነው። ምክንያቱም ራሱን መሆን ይችላል። የምርም ከምንም ነገር ውስጥ ነፃ ወጥቷል። ማንነታችሁ አሁንም ባላችሁ ገንዘብ ላይ ወይንም ባላችሁ ንብረት ላይ ተመሰረተም ከሆነ ያ ንብረት ከሄደ በኋላ ማንነታችሁን ማጣችሁት ማለት ነው። ፍርክስክስ ይላል። ምክንያቱም እሱ የተከበረው በዛ ንብረት ምክንያት ነው። ማንነቱንም ሼፕ ያደረገው አይደንቲቲ ነው ብሎ ያሰበው ነገር እነዛን ቁሶች በመያዙ ምክንያት ነው። ራሱ ከነዚህ ጠፊ ነገሮች ጋር ራሱን በማያያዙ ምክንያት ብቻ ራሱም ከነዚህ ከሚጠፉ ነገሮች ጋር ጠፊ ሆኖ ይቀመጣል። ምክንያቱም ያሰበው ማንነትም አብሮ ከንብረቱ ጋር ስለሚሄድ ብዙ ነገር ያለው ሰው በአጠቃላይም በህይወት በጣም የረካና ደስተኛ የሚሆን ይመስለናል። ነገር ግን በዛው ልክ ጭንቀትም ሰላምም እያጣን የምንመጣው የበለጠ የምንይዘው ነገር እየጨመርን ስንመጣ ነው። ስኬትን የሚያባሩ ሰዎች ስኬትን ካገኙ በኋላ በቃ ይሄ ነው እንዴ የሚል የባዶነት ስሜት የሚሰማቸው አሉ። አንዳንዶቹም ደግሞ ቆይ ገና ይቀረኛል ብለው ከደረሱበት የተራራ ጫፍ ላይ ሌላ ተራራን ተመልክተው ደግሞ አሁንም ያንን ለመውጣት ያስባሉ። ስለዚህ መቼም ቢሆን የማያበቃ ጨዋታ ነው። ሁሌም ቢሆን መሮጣችሁ አይቀርም። ስለዚህ ያቺን ስዊት ስፖት መፈለግ አለባችሁ። ትንሽ ነገር ብቻ ያስፈልገኛል ብላችሁ የምታስቡበት ነጥብ ማለት ነው። ታዲያ አሜሪካዊ ታዋቂ ፈላስፋ ሄንሪ ዴቪድ ቶሮም ይህንን ነገር በደንብ የተገነዘበ ይመስላል። ምክንያቱም ብዙ ነገርን ማባረር ተጨማሪ ነገርን መፈለግ ትልቅ የሚባል ዋጋ አብሮት አለ። ዋጋውም ደግሞ ህይወት የምትባል ነገር እንደሆነች ሲረዳ ቆይ እስቲ ያለኝን ነገር እንዳለ እየቀነስኩ በሄድስ አለ። በዚህም ምክንያት ነው እንግዲህ አሁን ወደ ሄንሪ ዴቪድ ቶሮ ህይወት ውስጥ የምንገባው። ምን አይነት ህይወትን ይኖር ነበር? እንዴት አይነት ህይወት ነበር ይመራው? ይህንን የሚለውን የሚሰብከውንም ነገር በህይወቱ ተግብሯል ወይ ካልን አዎ የሚለውን መልስ እናገኛለን። በ1845 ዓመተ ምህረት በበጋ ወቅት ላይ በጣም ቢዚ ከምትባለው ኮንኮርድ ማሳቹሴትስ ይወጣና ወደ 3 ኪሎ ሜትር ራቅ ወዳለ ገጠራማ በሚባል ዛፎች ወደሚበዙበት ቦታ ሄደ። እዛም ከደረሰ በኋላ በራሱ እጅ በገዛ እጁ የራሱን የእንጨት ቤት ቁጭ ብሎ ሰራ። የሰራውን ቤት ደግሞ የአንድ ክፍል ቤት ነው። በቃ አንድ ክፍል ብቻ። ክፍል ውስጥ ምን አለ ካላችሁ ብዙም የሚያስቀና ነገር የለም። አንድ አልጋ፣ አንድ የሚቀመጥበት ወንበር፣ አንድ ጠረጴዛ፣ እሳት የሚያቀጣጥልበት ቦታ፣ በቃ አለቀ። አሁን ሰዎች እንደዚህ አይነት ህይወት አለ ቢባሉ ይሄ እኮ ህይወት አይደለም ብለው ሊጠሩት የሚችሉት አይነት ነገር ነው። ለሄንሪ ዴቪድ ቶሮ ግን ይህ የሀብት የመጨረሻው ጥግ ነበር። ከቤቱ አጠገብ ትንሽዬ ኩሬ ያለች፣ ከዛም የሚያስፈልገውን ውሃ ይወስዳል።
እሺ ካላችሁም ደግሞ ካጠገቡ ትንሽዬ እርሻ ነገር አለችው። እንደነ ባቄላ አይነት ነገሮችን እዛው እርሻ ላይ እየወሰደ ይበላል። ሄንሪ ዴቪድ ቶሮ ዓላማው አንድና አንድ ነበረ። በጣም ትንሽ የሚባል ገንዘብ ለማውጣት ነበር ሲሞክር የነበረው። ያንንም በማድረግ የሰው ልጅ በምን ያህል ነገር መኖር ይችላል፣ ለሰው ልጅ በቂ የሚባለው ቁጥር ስንት ነው የሚለውን ለማወቅ ነበር ሲሞክር የነበረው። ያንንም ለማወቅ በሚሞክርበት ጊዜ ውስጥ አንድ ነገር ልብ አለ። ህይወት ለሱ በጣም ጣፋጭ ሆነች። የሀብት ህይወት እንደዚህ ነው እንደ የሚያስብል አይነት ህይወትን ያገኘው። ቀኖቹ በምንድን ነው የተሞሉት ካላችሁ ቀኑን ሙሉ ወክ በማድረግ በመራመድ ነው የሚያሳልፈው። ከማሳቹሴትስ ራቅ ብሏል ብያቸዋለሁ። ስለዚህ ጫጫታ ምንም አይሰማው። የሚሰማው ነገር የወፎች ድምጽና ዛፎቹ በነፋስ ሲወዛወዙ የሚያወጡትን ድምጽ ብቻ። አሁን እነዚህ ተራ የሚባሉ ጊዜያቶች አይደሉም። የበለጠ ህይወትን ልብ ብሎ እንዲመለከት የፈቀዱለት ጊዜያቶች ነበሩ። በሲምፕሊሲቲ ውስጥ ወይንም ደግሞ ህይወትን ቀለል አድርጎ በመኖር ውስጥ እሱ የበለጠ ትርጉምን እያገኘ መጣ። ትንሽ ነገሮችን እየያዘ በቀጠለ ቁጥር የሚመለከታቸው ነገሮች በጣም ግልጽ እየሆኑለት መጡ። ከዛም እንዲህ ብሎ ጻፈ። የአንድ ሰው የሀብት መጠን ሊተዋቸው በፈቀደላቸው ነገሮች መጠን ነው ይላል። ያ ማለት ብዙ ነገርን አልፈልግም ካላችሁ የበለጠ ሀብታም እየሆናችሁ ትመጣላችሁ እያለ ነው። አሁን ማንኛውም ሰው ይህንን ነገር ሲሰማ እንዴት ነው ይሄ በጣም ግራ የሚያጋባ አባባል ነው ሊል ይችላል። በዚህም ንግግሩ ግራ ሊጋባ ይችላል። ለሄንሪ ዴቪድ ቶሮ ግን ይህ የነጻነት መገለጫ ነበር። ሊበሬሽን፣ በቃ ነጻ ወጣው ነው የሚላችሁ። ለቶሮ ሀብት ማለት ነጻነት ማለት ነው እንጂ አኪዩሚሌሽን ማለት ወይንም ደግሞ ማጠራቀም ማለት አልነበረም። አሁን ነጻነት ማለት ምን ማለት ነው ብላችሁ ታስቡም ይሆናል። ከሶሻል ኮምፓሪሰን ሊሆን ይችላል፣ ማለትም ደግሞ ከማህበራዊ ንጽጽር ራስን ነጻ ማውጣት ሊሆን ይችላል፣ ወይንም ሁሌም ቢሆን የሆነ ነገርን ከመፈለግ ራሳችንን ማንጻት ይሆናል። አሊያም ደግሞ በማንኛውም አይነት መልኩ እዳን ከህይወታችን ማውጣትን ይመስላል። ብዙ ጊዜ ሄንሪ ዴቪድ ቶሮን የሚተቹት ሰዎች ሲተቹት እንዲህ ይላሉ። አንተ ድህነትን ግሎሪፋይ እያረክ ነው፣ ድህነትን ፕሮሞት እያረክ ወይንም እያስተዋወቅ ነው፣ እንደ ትልቅና አሪፍ ነገር እያስመሰልከው ነው ይላሉ። ሌሎች ደግሞ በህይወት ውስጥ ማግኘት ያለብህን ነገር፣ ማሳካት ያለብህን፣ መወጣት የነበረብህን ኃላፊነቶች እንዳለ ለመሸሽ ስለፈለክ ነው ይላሉ። እሱ ግን ሊበሬሽን ይላቸዋል፣ ነጻነት ነው የሚለው። በቃኝ ማለትን ልመዱ ማለትን የጀመረ ይመስላል። ምክንያቱም ለሰው ልጅ በቃኝ የሚለው ቁጥር የቱ ጋር ነው እያለ ነው የሚጠይቀው። ይህንንም ሲጠይቅ የሰው ልጅ በቂ የሚባለውን ትክክለኛ በቂ ነገሮች ካገኘ ከማንኛውም ሀብታም ከሚባል ሰው በላይ የበለጠ መትረፍረፍን በህይወቱ እያገኘ ይሄዳል ይላል። ለዚህ ነው እንግዲህ ያቺን የእንጨት ቤት የሰራባት ቦታ ወልደን የተባለች ቦታ አሁን ባትኖርም የሱ ሐሳቦች የቆመባቸው መርሆች አሁንም ድረስ እየተሰበኩ ያሉት፣ አሁንም ድረስ አስፈላጊነታቸው እየታየ ነው። ነገሮችን ጨምሩ እያለ በሚያበረታታ ዓለም ውስጥ ነገሮችን መቀነስ ትክክለኛው መልስ ነው እያለ ነው። ብዙ ነገር አያስፈልገኝም፣ እቺ ብቻ በቂ ነች በማለቱ ምክንያት ብቻ እሱ የበለጠ ነፍሱን የማዳመጫ ጊዜ ያገኘ። ስለዚህ አሁን የሄንሪ ዴቪድ ቶሮን ህይወት ተመልክተን እንደዚህ መኖር ቢቻል ጥሩ ነው፣ ነገር ግን አልችልም ከምንል ይልቅ የበለጠ ለምን አንሞክረውም? ለምን አንለማመደውም? ቶሮ እንደሚናገረው ከሆነ ሁሉም አላስፈላጊ የሚባሉት ነገር ከህይወቴ ላይ ሲነሱ የበለጠ በህይወት የምፈልገው ነገር ግልጽ እየሆነልኝና እየታወቀኝ መጣ ይላል። ስለዚህ አሁን ተነስታችሁ ልብሳችሁ እንድጥሉ ወይንም ኦን የምታረጉትን ያላችሁን ነገር አውጥታችሁ እንድትበትኑት አይደለም፣ ነገር ግን ከአይምሯችሁ መጀመር ትችላላችሁ። አይምሯችሁ ውስጥ ያሉትን ብዙ ነገሮች መጀመሪያ በማስወገድ ጀምሩ። ያንን ከጨረሳችሁ በኋላ ወደ ፊዚካሉ ትመጣላችሁ። ሳይኮሎጂስቶች ዲሲዥን ፈቲግ የሚሉት ነገር አለ። በቀናችን ውስጥ ብዙ ውሳኔዎችን እየወሰንን የምናልፍ ሰዎች ከሆነን ሜንታል ኤነርጂያችንን እያጣን እንመጣለን። በቃ አቅማችን እየተመጠጠ ይመጣል። ምክንያቱም እያንዳንዱ ኖቲፊኬሽን የኛን ቀልብ የኛን ሐሳብ የሚፈልግ ነው። 6 ልብስ ካላችሁ ጧት ተነስታችሁ የትኛውን ልልበስ ብላችሁ ማሰባችሁ አይቀርም። 1-2 ልብስ ካላችሁ ግን ምርጫችሁ የበለጠ ትንሽ ስለሚሆን ወዲያውኑ ወሰናችሁ የመንቀሳቀስ እድላችሁ ትልቅ ነው። እያንዳንዱ ትልቅም ሆነ ትንሽ ብላችሁ የምታስቡት ውሳኔ አይምሯችሁን የበለጠ እያጨናነቀ ይመጣል። ዲሲዥን ፋቲግ የሚፈጠረው ሜዛኔ ነው። አይምሯችሁ በጣም ብዙ ውሳኔዎችን በቀን ውስጥ መወሰን ሲጠበቅበት የአቅሙን ጥግ መሞከር ይከብደዋል። ምክንያቱም አቅሙ እንዳለ ተመጦ ተወስዶበታል። የማይሆኑ ውሳኔዎችን መወሰን የምትጀምሩት የዛኔ ነው። ስለዚህ ምርጫዎቻችሁን እየቀነሳችሁ በመጣችሁ ቁጥር የበለጠ አይምሯችሁ ውስጥ ያለው ኤነርጂ ማንም ሰው ሳይነካባችሁ ሳይበዘበዝባችሁ ሴቭ እየተደረገ ያልፋል ማለት ነው። በቀን ውስጥም ጥርት ያሉ ውሳኔዎችን ለመወሰን በቂ የሚባል ኃይል ይኖራችኋል። ኒውሮሳይንስም ስለዚህ በደንብ ያወራል። ይህንን የሄንሪ ዴቪድ ቶሮን ሐሳብ ሚኒማሊዝም ይሉታል።
በጣም ትንሽ ወይንም በቂ የሚባሉ ነገሮችን ብቻ መያዝ ማለት ነው። ታዲያ ኒውሮሳይንስም እንደሚለው ከሆነ ሚኒማሊስቲክ የሆኑ ሰዎች አይምሯቸው ውስጥ ያለው አሚግዳላ የተሰኘው ክፍል ብዙም ሳይጨናነቅ ቀኑን እንዲውሉ ያስችላቸዋል ይላል። አሚግዳላ ማለት ከስትረስ ጋር ከጭንቀት ጋር የሚገናኘው የአይምሯችን ክፍል ነው። ኮርቲሶል የሚባል የጭንቀት ሆርሞንም ደግሞ አለ። አካባቢያችን በጣም የተጠባበቀና በጣም ብዙ ነገሮች ያሉበት ከሆነ የኮርቲሶል መጠን እየጨመረ ይመጣል። ነገር ግን የምናያቸው ነገሮች በጣም ትናንሽ ወይንም ጥቂት ብቻ ከሆኑ ግን ይህ ኮርቲሶል እየቀነሰ ይመጣል ይላል። ሄንሪ ዴቪድ ቶሮ ከኮሪያው አጠገብ ቁጭ ብሎ የሚመለከተው ነገር በቃ የአይምሮ ሰላም አሁን በኒውሮሳይንስ በብሬን ስካን እና በሆርሞን ለውጥ እየተመረመረ ማስረጃ እየመጣለት ነው። ስለዚህ ምናልባትም ለራሳችን ቆም ብለን ማሰብን መልመድ ይጠበቅብን ይሆናል። እንዴት ነው በህይወት እየሄድኩ ያለሁት? ምንድነው የምፈልገው? ለምንድነው የምፈልገው? ለኔ እንደ ግለሰብ በቂ ብዬ የማስበው ቁጥር ስንት ነው ብለን ራሳችንን ልንመረምር ይገባል። ከላይ የተደራረቡትን ነገር አንስተን ጥርት ያለውን ምስል ከታችን ነኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።